የሉቃስ ወንጌል ምዕራፍ 12 ቁጥር 5 ላይ ያለውን ኃይለ ቃል ስንመለከት እንዲህ ይላል። የምትፈሩትን ሊያስፈራችሁ የሚገባውን ነገር እኔ እነግራችኋለሁ። እናንተን የሚያስፈራችሁን ስጋት የሚሆንባችሁን ፈጽሞ ለእናንተ የሚያስፈራውን ለእናንተ ስጋት የሆነውን ነገር የምትፈሩትን ነገር እኔ እነግራችኋለሁ ይላል። እንግዲህ እንዲሁ ነው የሚናገረው ማን ነው? ጌታችን አምላካችን ኢየሱስ ክርስቶስ ነው። ተመልከቱ፣ ስጋት የሚሆንባችሁን ፈጽሞ የሚያስፈራችሁን ነገር እኔ እነግራችኋለሁ። ከአንድ ነገር በስተቀር እናንተን የሚያስፈራና የሚያሰጋ ነገር የለም። እናንተ ግን የሚያሰጋችሁን የሚያስፈራችሁን በኋላ ጭንቅ የሚሆንባችሁን ነገር ከቶ አታስቡትም፣ አታውቁትም። በማያስጨንቀው ነገር ትጨነቃላችሁ፣ በማያስፈራው ነገር ትፈራላችሁ። ይኸውላችሁ የማይጎዳችሁ ነገር ያስጨንቃችኋል፣ ያስፈራችኋል። እኔ ግን የሚጎዳችሁን ነገር እነግራችኋለሁ ይላል። የሉቃስ ወንጌል ምዕራፍ 12 ቁጥር 5 ላይ ያለው ኃይለ ቃል እንዲህ ይላል። ወገኖቼ አያችሁ? አዎ፣ አሁን ዓለም ስትመለከቷት ስጋት የሚሆንባትን የሚያስጨንቃትን ነገር ከቶ አልተረዳችም። ስትመለከቷት የምታውቅ ትመስላለች፣ የገባትም ትመስላለች፣ ዘመናዊም ትመስላለች። አያችሁ? ግን አልዘመነችም። አዋቂም ትመስላለች፣ አላወቀችም። የተማረችም ትመስላለች፣ ፈጽሞ ትምህርትን አታውቅም። እሷን የሚያስጨንቃት ስጋት የሚሆንባት ነገር ምን እንደሆነ አልተረዳችም። አያችሁ? አልተረዳችም። ክርስቶስ ግን ምን አለ? እናንተ ግን በማያሰጋ ነገር፣ በማያስጨንቅ ነገር፣ የማይከብደው ይከብድባችኋል፣ የማያስፈራው ያስፈራችኋል፣ የማያስጨንቀው ነገር ያስጨንቃችኋል። የሚያስጨንቃችሁንስ ስጋት የሚሆንባችሁንስ እኔ እነግራችኋለሁ ይላል። ይህ ምንድን ነው? ከገደለ በኋላ ነፍስንም ስጋንም ወደ ገሃነም ለመጣል ስልጣን ያለውን እሱን ፍሩት። አያችሁ? ከዚያ ውጭ ያለው ነገር ከቶ ለእናንተ ከንቱ ነው። የሚያስፈራችሁ ነገር ምንም የለም። እናንተን የሚያሰጋችሁ ነፍስንም ስጋንም ወደ ገሃነም የሚጥለውን እሱን ብቻ ፍሩት። ለእናንተ አደጋው ይሄ ነው። ይህን ከተረዳችሁ፣ ይህን ካውቃችሁ ነፃ ናችሁ ይላል። ይገርማችኋል። ታዲያ ስንመለከተው ሁላችንም የሚያሰጋን ነገር ከንቱ ነገር ሆኖ የምናገኘው፣ ኃላፊ ነገር ቀሪ ሆኖ ነው የምናገኘው። ቀሪው ነገር ከንቱ ነገር ግን ያስጨንቀናል፣ ራስ ምታት ይሆናል፣ ህሊናችን ረፍት አይኖረውም። ይገርማችኋል። ከዚያም የተነሳው ራሱን እንኳ የሚያጠፋው ብዙ ነው። ይገርማችኋል። እና እንግዲህ ወደ ገሃነም ለመጣል ስልጣን ያለውን እሱን ብቻ ፍሩት። አዎ እውነት እላችኋለሁ፣ እሱን ብቻ ፍሩ። ከዚህ ውጭ እናንተን የሚያስፈራ ነገር የለም ማለት ወገኖች። እስካሁን ድረስ ሆነ ለመናገር ከሞትን በኋላ እግዚአብሔር በነፍስና በሥጋ አስሮ ወደ ሲኦል ይጥለኛል እያልን እናስባለን? አናስብም እኮ። በዚህ ዓለም ስንኖር ምን በልቼ፣ ምን ጠጥቼ፣ ምን ለብሼ፣ የት ረግቼ፣ እንዴት ብዬ ዛሬን ውዬ፣ ይህን የሚያስጨንቀን እንደኛ መጠለያ የሌላቸው የማያርሱ፣ የማይቆፍሩ፣ የማይዘሩ፣ የማይተክሉ ፍጥረታት እንዳሉት እናውቃለን። እነዚያ ሁሉ ግን
ከምግብና ከውሃ ርቀው እግዚአብሔር ምግባቸውን ነስቷቸው አይታዩም። ከነሱ ይልቅ በአርአያው ምሳሌ ተፈጠርን እኛ እንጨነቃለን። በአርአያው በምሳሌ ያልተፈጠሩት ግን ከተሰጣቸው ነገር ጎድሎባቸው አይታዩም፣ ይመግባቸዋል። ነፍስና ሥጋ ያለችው ሳይመገብ ሳይጠጣ አይኖርም። ይገርማቸዋል። እና እኛ የማያስፈራው ነገር ያስጨንቀናል። እና ነገር ግን ይላል እናንተ እኮ ይላል የራሳችሁ እንኳ ጠጉር ሳይቀር የተቆጠረ ነው። አያችሁ ቁጥር 6 ላይ ስትገቡ ቁጥር 7 ላይ ስትገቡ እናንተ እኮ ይላል የራሳችሁ እንኳን ጠጉር ሳይቆጠር የራሳችሁ እንኳን ጠጉር ሳይቀር የተቆጠረ ናችሁ። ጠጉራችሁ እንኳን ሳይቀር። እስቲ በዚህ ዓለም ያለውን ስነ ፍጥረት ተመልከቱት። እስኪ አስቡት። በሥላሴ አርአያ በሥላሴ አምሳል ያልተፈጠረ ፍጥረት ሁሉ ስንት ፍጥረት አለ? የምታውቁትም የማታውቁትም አለ። የምታዩትም የማይታይ ፍጥረት አለ። አያችሁ፣ በዓይናችሁ አይታችሁት የማታውቁት፣ በጆሮአችሁ ሰምታችሁት የማታውቁት ብዙ ፍጥረት አለ። ሳይበላ ሳይጠጣ መኖር የማይቻለው ያ ሁሉ እየበላ እየጠጣ የሚኖረው። አያችሁ፣ እንስሳ ሆኖ ያለ ሥጋ የማይኖር አለ፣ ያንን አላጣም። እንስሳ ሆኖ ያለ ሳር መኖር የማይችል አለ፣ ያንን አላጣም። እንግዲህ እናንተማ ታዲያ ከዚያ ሁሉ ፍጥረት ተመርጣችሁ በሥላሴ አርአያ በሥላሴ አምሳል ተፈጥራችሁ ጠጉራችሁ እንኳ ሳይቀር የተቆጠረ ምን ያስጨንቃችኋል? አያችሁ፣ ምን ያስጨንቃችኋል? አዎ ጠጉራችሁ ሳይቀር የተቆጠረ ነው። እንግዲህ ስለዚህ አትፍሩ። አዎ እናንተ አትፍሩ። በዚህ ዓለም ላይ ከሰማይ በታች የተፈጠረ ተንቀሳቃሽ ፍጡር ሁሉ እንደተፈጠረ ባለቤት እንዳለው መጋቢ እንዳለው ሁሉም እየተመገበ እየተመራ ይኖራል። እናንተ ግን የዚህ ሁሉ ጌታ ነበራችሁ። አምላካችሁ እግዚአብሔር ይሄን ሁሉ ስነ ፍጥረት ፈጥሮ ለእናንተ ተገዥ አድርጎ እናንተን ገዥ አድርጓችኋል። ከእግዚአብሔር ቀጥላችሁ የዚህ ዓለም አምላክ እናንተ ናችሁ። የዚህ ዓለም ገዥ እናንተ ናችሁ። የእግዚአብሔር እንደራሴዎች እናንተ ናችሁ። ስለዚህ አትፍሩ፣ አትጨነቁ። የሚያስጨንቃችሁን ነገር ነግሬያችኋለሁ። ከሞት በኋላ በነፍስና በሥጋ በመፍረድ ስልጣን ያለውን እሱን ብቻ ፍሩት። አያችሁ፣ ከዚያ ውጭ ግን በዚህ ዓለም እናንተን የሚያስፈራ አንድም ነገር የለም እላቸዋለሁ። በሰው ፊት የሚመሰክርልኝ ሁሉ በሰው ፊት ሳያፍር ሳይፈራ ስለ እኔ የሚመሰክርልኝ ሁሉ የሰው ልጅ በእግዚአብሔር ፊትና በመላእክቱ ፊትም ይመሰክርለታል። አያችሁ፣ በሰው ፊት ሰውን ሳይፈራ ሰውን ሳያፍር እውነተኛ ሐዋርያ ሆኖ እውነተኛ ምእመን ሆኖ እውነተኛ ክርስቲያን ሆኖ አድልዎ የሌለበት ፍርድ ሲፈርድ ያየውን የሰማውን ሲናገር እኔም በአባቴና በቅዱሳን መላእክት ፊት አላፍርበትም። ሰውን ሳይፈራ ሰውን ሳያፍር እውነት የተናገረልኝ እውነት የመሰከረልኝ ወደዚህ ዓለም መጥቼ ሰው መሆኔ ዓለምን ዙሬ ወንጌል ማስተማሬ በመስቀል ላይ መሰቀሌን መሞቴ መነሳቴ ማድረጌ ዳግም መምጣቴ እውነተኛ ምእመን ሆኖ ከእኔ ተምሮ የኔ ደቀ መዝሙር ሆኖ በሐዋርያት ትምህርት ተሰብኮ አምኖ እውነተኛ ምእመን እውነተኛ ክርስቲያን እውነተኛ አማኝ ሆኖ
በማያምኑትም በሚያምኑትም እውነትን ተናግሮ እውነትን ፈርዶ እውነትን መስክሮ እውነትን አውርቶ የሚገኝ ሰው ሁሉ እኔም በአባቴ ፊት ምን አለው? በእሱ አላፍርበትም ምስክር ሆነዋለሁ። የእኔ ደቀ መዝሙር እንደሆነ ምስክር ሆነዋለሁ ይላል። ቀጥሎ ግን ይላል ጌታ ሆይ ቀጥሎ ያለው ከዚህ አሁን ካልኳችሁ ቃል ቀጥሎ የሚለው ቃል ምንድን ነው? ግን ይላል በሰው ፊት የሚክደኝ ሰው ቢኖር አለ እኔም በአባቴ በእግዚአብሔርና በቅዱሳን መላእክት ፊት እክደዋለሁ። አያችሁ፣ ይሄ ነው። ይሄንን እንግዲህ የማቴዎስ ወንጌል ምዕራፍ 25ን ከቁጥር 34 ላይ ስትመለከቱት እናንተ የተረገማችሁ ርጉማን አላውቃቸውም ከፊት የጥፉ የሚላቸው እነዚህ ነው። ዓለም ከተፈጠረ ጀምሮ አባቴ ወዳዘጋጀላችሁ ወደ መንግሥተ ሰማያት ግቡ ብሎ በቀኝ የሚያቆማቸው እውነተኛ ምስክር ነው። እውነት ተናግረው እውነትን ሰርተው እውነትን በስራ ተርጉመው ራሳቸውን እንኳን ሳይቀር ለሞት አሳልፈው የገበሩት ሰዎች እናንተ የተባረካችሁ እንግዲህ ሁኜ መላ የተቀበላችሁን፣ ብታሰር ያስፈታችሁን፣ ብታመም የጠየቃችሁን፣ ቢርበኝ ያበላችሁን፣ ብጠም ያጠጣችሁን፣ ብታረዝ ያለበሳችሁን እያለ የሚላቸው እነሱን ነው። እነሱ በኩላቸው መቼ አይተንህ ነው። እንግዲህ ያው ስለምታውቁ ነው። መቼ አይተንህና በእናንተ መካከል ላሉት ለታናናሾቹ ያደረጋችሁት በጎው ሥራ ከእነሱ አንዱ እኔ ነኝ። መልሱ ነው ይሆናል። እና በሰው ፊት ግን እያወቀ የሚክደኝን ሰውን አፍሮ ሰውን ፈርቶ መከራ ያመጣብኛል፣ ያገሉኛል፣ ያርቁኛል፣ ያፈራቅሩኛል ብሎ ፈርቶ እውነትን ደብቆ ሐሰትን በሚናገር በሚክደኝ ሁሉ እኔም በእግዚአብሔርና በቅዱሳን መላእክት ፊት እክደዋለሁ ይላል። አያቸው ብሎች በሰው ፊት በሰው ልጅ ላይ የስድብ ቃል የሚናገር ሁሉ ኃጢአቱ ይሰረይለታል። አያችሁ፣ በሰው ልጅ ላይ የስድብ ቃልን የሚናገር ሁሉ ኃጢአቱ ይሰረይለታል። ግን በመንፈስ ቅዱስ ላይ የስድብ ቃል የሚሰነዝር መንፈስ ቅዱስ የሚነቅፍ በዚህም ዓለም በወዳኛውም ዓለም ኃጢአቱ አይሰረይለትም። ተመልከቱ። በሰው ልጅ ላይ ማለት የትኛው ነው? ከእግዚአብሔር አብ ተልኮ ወደዚህ ዓለም መጥቶ ሥጋ የተዋሃደውን ክርስቶስን ነው። ክርስቶስን ብንነቅፈውም ብንሰድበውም ነገ ተመልሰን ንስሐ ብንገባ ስርየተ ንስሐ እናገኛለን። የሰው ልጅ ያለው ራሱን ነው። አያችሁ፣ ሲጀመር ስድብ ሰውን መስደብ መጽሐፍ ቅዱስ ይከለክላል። ማንንም ሰው እንዳንነቅፍ፣ ማንንም ሰው ዝቅ አድርገን እንዳንመለከት፣ በሰው ላይ ክፉ ኃይለ ቃል እንዳይወጣል ያስጠነቅቃል። ክርስቶስ ግን እኛ እርስ በርሳችን እንድንጓደድ፣ እንድንከባበር፣ አንዱ አንዱን እንዳይንቀው፣ አንዱ አንዱን እንዳይጠላው፣ በአንዱ ላይ ሴራ እንዳናሴርበት፣ እርስ በርሳችን ከሶስት እንደተፈተለ ገመድ ተዋደን ተስማምተን እንድንኖር ትእዛዝ ተጽፏል ሲያስተምር። ዮሐንስ ወንጌል ምዕራፍ 15 ላይ ያለውን ኃይል ጋር ስንመግብ እኔ የማዛችሁ ትእዛዝ አንዲት ነች፣ ይህችውን እኔ እናንተ ሳትወዱኝ እንደወደድኳችሁ ሁሉ እናንተ እርስ በርሳችሁ እንድትጓደዱ ነው። ትእዛዝ ይህች ናት ነው ያላቸው። የሰው ልጅ ያለው ራሱን ነው። እኔን ብትሰድቡኝ ማለት ነው። እኔን ብትሰድቡኝ ሰው ነኝና ነገ ተመልሳችሁ ንስሐ ብትገቡ ኃጢአታችሁ ይሰረይላችኋል።
ይኸውላችሁ አሁን ዛሬ ክርስቶስን የሚነቅፈው ብዙ ነው። ዛሬ ብቻ ሳይሆን ቀድሞም ነበረ። እናቱንም የሚነቅፋት ብዙ ነው። እየሰማችሁ ነው፣ ታውቃላችሁ። ነቢያቱን ሁሉ፣ ሐዋርያቱን ሁሉ፣ ሰማዕታቱን ሁሉ የሚነቅፋቸው ብዙ ነው። ግን ልቡና ሰጥቷቸው ንስሐ ቢገቡ ኃጢአት ይሰረይላቸዋል ማለት ነው። አያችሁ። ግን መንፈስ ቅዱስን እግዚአብሔር አብን እግዚአብሔር መንፈስ ቅዱስን በእነዚህ በሁለቱ ላይ የማይገባ ቃል የተናገረ በዚህም ዓለም በወዲያኛውም ዓለም በምንም ተአምር በንስሐ እንኳን አይሰረይለትም ኃጢአቱ። ሺህ ጊዜ ንስሐ ቢገባ በንስሐ አይሰረይለትም ኃጢአቱ ይላል። ለምን? ሥጋ አልለበሱማ። አብም ሆነ መንፈስ ቅዱስ ሥጋ አልለበሱም። ሥጋ የለበሰ ማን ነው? ከሦስቱ አካል አንዱ አካል ወልድ ነው። ቅድመ ዓለም ከአብ የተገኘ እንግዲህ ዓለም ሳይፈጠር ከዓለም በፊት አብና ወልድና መንፈስ ቅዱስ ከአብ ነው የተገኙት። ይገርማችኋል። ከአብ አብ አስገኝ ነው፣ ለራሱ ግን መገኛ የለውም። እዚህ ተገኘ አትሉትም፣ መሰረት የለውም። ለሁሉ መሰረት ነው። ለወልድ ለመንፈስ ቅዱስ መሰረታቸው አምዳቸው አብ ነው። ከአብ ተገኙ። እንዴት ተገኙ? አብ ወልድ በቃልነት መንፈስ ቅዱስ በእስትንፋስነት ተገኙ። የአብ ማን ነው? የወልድ የመንፈስ ቅዱስ መገኘት ከአብ ሲሆን አብ ደግሞ በዘመን ወይም በሰዓት ፈጽሞ አይቀድማቸውም። እኩል ናቸው፣ አይቀዳደሙም። እኩል ናቸው። በማይረግም በክብርም በዘመንም እኩል ናቸው። አብ ሲባል አባት ነው። ወልድ ሲባል ልጅ ነው። መንፈስ ቅዱስ ሲባል እስትንፋስ ነው። አያችሁ እንግዲህ ይሄ ነው። ይሄንን እንድናውቅ ግዴታ አለብን። የአብን ባህሪ፣ የወልድን ባህሪ፣ የመንፈስን ባህሪ ማወቅ አለብን። ባህሪያቸው ከአብ ሁለቱ ከአብ ተገኝተዋል። ሲገኙ ግን አብ አይቀድማቸውም። በእኛ ዘንድ ግን አስገኝ ይቀድማል። ተገኙ ወደ ኋላ ነው። መቼም ታውቃላችሁ። ዘር ስንተካ በስንት ዘመናችን ነው ወደዚህ የምንገባው? እድሜያችን ስትቆጥረው ከ20 ዓመት በላይ ከ30 ዓመት በላይ ከዚያም በላይ ነው። ይኸውላችሁ ከእኛ የተገኘውን እንዴት እንደሚቀድመው ትንፋሽ፣ ቃል፣ ልብ አሉ። ልባችን፣ ቃላችን፣ እስትንፋሳችን ግን በምንም ተአምር አይቀዳደሙ። አያችሁ፣ አይቀዳደሙ። ለምንድን ነው አብ የማይቀድማቸው ካለ? አብ ልብ ስለሆነ ነው። ወልድም ቃል ስለሆነ ነው። መንፈስ ቅዱስም እስትንፋስ ስለሆነ ነው። ስለዚህ ነው የማይቀዳደሙት። አስቡት እንግዲህ ሁሉም የራሳቸው ፍጹም አካል አላቸው። ፍጹም አካል አላቸው። ፍጹም የሆነ አካል አላቸው። ሶስታቸው ፍጹም የሆነ አካል ሲኖራቸው ደግሞ የሶስታቸውም ልብ አንድ ነው። የሶስታቸውም ቃል አንድ ነው። የሶስታቸው እስትንፋስ አንድ ነው። በአንድ ልብ ሶስቱ ይኖራሉ። በአንድ ቃል ሶስቱ ይኖራሉ። በአንድ እስትንፋስ ሶስቱ ይተነፍሳሉ። አብ ልብ ነው። ወልድ ቃል ነው። መንፈስ እስትንፋስ ነው። ይኸውላችሁ ይህንን ባህሪ እንድናውቅ ያስፈልገናል። ሐዋርያው ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 13 ቁጥር 13 ላይ እምነት፣ ተስፋ፣ ፍቅር እነዚህ ሦስቱ ለዘላለም ጸንተው ይኖራሉ፣ ከእነዚህ የሚበልጥ አንድም ነገር የለም ይለናል። እምነት የተባለው እምነት ስንል ሃይማኖት ስንል ምንድን ነው? አሁን እኮ እኛ እምነት አለን እንላለን እንጂ እምነት ምንድን ነው ብትባል እምነት ነዋ፣ ሌላ ምን አለ? መልሳችን ይሄ ነው። እምነት ምንድን ነው? ሃይማኖት ምንድን ነው ስንባል ሃይማኖት ማመን ነው። እምነት እምነት ነው። መልሳችን ይሄ ነው። እምነት ማለት ምን ማለት ነው? ሃይማኖት ማለት ምን ማለት ነው? እምነት ማለትማ ሃይማኖት ማለትማ መታመን ማለትማ አብ ማለት ነው። ሃይማኖት አብ ነች። እምነት አብ ነች። መታመን አብ ነች። አብ የሁሉ አስገኝ ነው። እሱ ግን መገኛ የለውም። ዘመን አይሽረውም። ዘመን አይለውጠውም። መቼ ተገኘ አይባልም። ዓለምን ሳይፈጥር
ዓለምን እስከፈጠረበት ዘመን ድረስ ስንት ዘመን ኖረ ተብሎ አይነገርለትም፣ አይቆጠርም። ይህን ዓለም ካሳለፈ በኋላ የሚኖር ዘመን እንደማይቆጠር ሁሉ ዓለም ሳይፈጠር የኖረበትን ጊዜ አይቆጠርም። ማንም አያውቀውማ። ዘመኑን የሚያውቁ ራሱ ብቻ ነው። እምነት ይሄ ነው። ተስፋም አለው። ተስፋ ሥጋ ይለብሳል፣ ይወለዳል፣ ይሞታል፣ ይሰቀላል ተብሎ የተነገረለት ለአዳም የተሰጠው ተስፋ ከሰማየ ሰማያት ወርጄ ከልጅ ልጅ ተወልጄ በመስቀል ላይ ተሰቅዬ አድንሃለሁ ብሎ እግዚአብሔር የተናገረው ቃል ነው። ያ ቃል ለአዳም ዘሩ ተስፋ ነበረ። ተስፋው በተነገረበት ጊዜ ተገለጠ። አያችሁ፣ ሰዎች ግን ተስፋቸውን አጡ፣ አላመኑትም። አመጣጡ እነሱ እንዳሰቡት አልነበረም። ወገኖች አያችሁ፣ ሳያውቁት ቀሩ። በዚህ ምክንያት እድላችሁ ተበላሸ። አያችሁ፣ የውጭ ሰዎች ነው ቀሩ። አያችሁ፣ እኛም ዛሬ በቤቱ ነው ያለነው። እንሰብካለን፣ እንሰበካለን፣ እንቀድሳለን፣ እናስቀድሳለን፣ እንቆርባለን፣ እንዘምራለን፣ እናመሰግናለን። ይሄ ሁሉ መንግስቱን አያወርስም። አያችሁ፣ ይሄ ሁሉ መንግስቱን አያወርስም። መንግስቱን የምታወርስ አንዲት ነገር ነች፣ ፍጹም የሆነች እምነትና ተስፋ፣ ፍቅር። እውነተኛ ሰው፣ ታማኝ ሰው፣ በውስጡ ክፋት ያልተመላለሰበት፣ ክፋትን ያላመነጨ፣ ተንኮልን ያላመነጨ፣ በዚህ ዓለም ቅናት ያልነፈሰበት ሰው ብቻ ነው። አያችሁ፣ እግዚአብሔር የሚታለለውም የሚደለለውም በየዋህ ልቡና ነው እንጂ 24 ሰዓት እንደ መላእክት ብናመሰግነው እንደ ባዶ ጸናጽል ነው። ከበሮ ተመታ ምንም ሲመታ ይኖራል። ያው ድምፅ ብቻ ነው፣ ምንም ያመጣ። የእኛም ድካም እንደዛ ነው። አያችሁ፣ እዚህ ላይ ወንጌል ብንሰብክ ይህን ሜዳ ሞልተን ብንማረው ሰምተን ቃሉን በሥራ ካልተረጎምነው፣ ልባችን ካልተመለሰ ካልተለወጠ፣ የፍቅር ሰዎች ካልሆነ፣ ፍቅር ከሌለን፣ ተስፋችን አውቀን በተስፋ ካልጸና፣ የሚታመነውን አውቀን እምነታችን ምን እንደሆነ ካልተረዳን እግዚአብሔርን ማታለል አይቻልም ወገኖች። ስለዚህ ነው እኛ የሚያስፈራን የሚያስጨንቀን ነገር ቢሆን የሚነገረውን ቃል ከልባችን ባለማዳመጥና ባለመከታተል፣ ሰምተንም ስራ ላይ ባለማዋላችን ምክንያት ነው። እና ምንድን ነው የሰው ልጅ በሰው ልጅ ላይ የስድብ ቃል የሰነዘረ ሁሉ ኃጢአቱ ይሰረይለታል። እኔን ብትነቅፉኝ፣ ብትሰርቡኝ፣ ምንም ስም ብታወጡልኝም ነገ ንስሐ ብትገቡ ኃጢአታችሁ ይቀርላችኋል። አብን መንፈስ ቅዱስም መንቀፍ ካለ ግን በምንም ተአምር በንስሐ አይሰረይም። በዚህም ዓለም በወዳኛውም ዓለም ይኸውላችሁ። አሁን እንግዲህ የጠፉትን ታውቃላችሁ፣ ጠፍተዋል። ስለጠፉ ሙት ይዞ ይሞታል እንደተባለ ሁሉንም ይዞ ለመጥፋት የዲያብሎስ መልእክተኛ የሆነ ሁሉ ይኸው እንግዲህ ይዞረናል። ዲያብሎስ እንደ አንበሳ እያገሳ ሊውጣችሁ ፈልጎ ይዞራችኋል የተባለው እኮ ዲያብሎስ አካል የለው የሚታይበት፣ አጥንትና ሥጋ የለው። እስኪ አስቡ፣ ጌታችን አምላካችን ኢየሱስ ክርስቶስ ከሙታን ተለይቶ ተነስቶ ለሐዋርያቱ በተዘጋ ቤት ገብቶ ሰላም ለእናንተ ይሁን ሲላቸው ሐዋርያት ደነገጡ። ይሄን የሉቃስ ወንጌል ምዕራፍ 24ን አንብቡትማ ታዩታላችሁ። በጥቂት ገባና ሰላም ለእናንተ ይሁን አላቸው። ደነገጡ። ምታት መስሏቸው። አትደንግጡ። ምታት እኔን እንደምታዩኝ ሁሉ አጥንትና ሥጋ የለውም። መንፈስ ነው። አጥንት የለውም፣ ሥጋ የለውም። ስለዚህ አትፍሩ ብሏቸዋል። ዲያብሎስ ሊውጣችሁ ፈልጎ ዙሪያውን ይዞራችኋል እያለ ሲል
ዲያብሎስ እኛን የሚኖርበት አካል የለውም። በየትኛው አካል ነው? አዎ እስትንፋስ ነው። የነፋስን ያህል እንኳን አይሰማም። ነፋስ እንኳን ምንም የሚዳሰስ ባይሆንም መታወቂያ አለው። ሲቀዘቅዝ ዛፉን ሲያናውጥ ይታያል። የዚህን ሩብ ያህል እንኳን የለውም። ዲያብሎስ ግን በሰው አድሮ ይዞረናል። አያችሁ፣ በሰው አድሮ ያናውጠናል። ልባችን እንዳይረጋ መንታ መንገድ ላይ እንዲሁም ያደረገናል፣ ያጠራጥረናል። አያችሁ መሳሪያው ይውላል። በዚያም ሰዓት ዋኖችን እንኳ እስከ ማሳት ድረስ ይደርሳሉ። ዋኖችን እንኳን የተባለውን እያየን ነው። አያችሁ የቤተ ክርስቲያን ጉልላት የሆኑትን ሁሉ እስከ ማሳት ድረስ ይደርሳሉ። ይኸው የቤተ ክርስቲያን ጉልላት እንግዲህ ቆንጆ ነው። ከጉልላት በላይ ምን አለ? አስባችሁ እነዛን እንኳን እስከ ማሳት ድረስ ይደርሳሉ የተባለውን በዓይናችን እያየን ነው። በጆሮአችን መስማት ብቻ ሳይሆን በዓይናችን እያየን ነው። በእውነት ለማየት ያበቃን አምላክ ክብርና ምስጋና ይግባው። እንመልከው ነው ያስመሰግናል። ምክንያቱም እኛ እንድንነቃ፣ እንድናስተውል፣ ልብ እንድንል ለካ የተነገረው ነገር እውነት ነው እንዴ ብለን ወደ ማስተዋል እንድንመለስ፣ ወደ ማስተዋል ስንመለስ ራሳችን ምን ላይ እንዳለን እናውቀዋለን። እኔ ራሴ ምን እያሰብኩ ነው? ምን እየሰራሁ ነው? ብለን የሰራነውን ስራ የተመኘነውን ሁሉ ምኞት ልንገነዘብ እንችላለን። እና እንግዲህ መንፈስ ቅዱስን የሚሰድብ ግን ከንቱ ኃጢአቱ አይሰረይለት ብሏቸዋል። እንግዲህ ወደ ምኵራቦቻቸው የእነሱ ሹማምንቶች ወዳሉበት እየጎተቱ ይወስዷችኋል። ያን ጊዜ ምን እንደምትናገሩ ምን እንደምትመልሱ ግን አትጨነቁ። ይኸውላችሁ እናንተ የመንፈስ ቅዱስ ማደሪያዎች ሆናችሁ ከተገኛችሁ በዚያ ሰዓት እነዚህ እናንተን ለጥፋት ለማጥፋት የሚከታተሏችሁ ሞታችሁን የሚፈልጉ ለእናንተ ጉድጓድ የሚቆፍሩ ለእናንተ ወጥመድ የሚያጠምዱት ወደ አለቆቻቸው ወደ ሹማምንቱ ወደ አዳራሻቸው እየጎተቱ ጢማቸውን እየነቀሉ ፀጉራቸውን እየነጩ እያሰሩ እየገረፉ ይጎትቷቸዋል፣ ይወስዷቸዋል። በዚያን ጊዜ ግን በእነሱ ፊት ቆማችሁ ስትመረመሩ የምትናገሩትን ነገር ምን እንናገር እንዳታስቡ፣ እንዳትጨነቁ። ተናጋሪዎቹ እናንተ አይደላችሁም። በእነዚያ በማያምኑ በመናፍቃን መካከል ስትቆሙ የሚናገርላችሁ ማን ነው? መንፈስ ቅዱስ በዚያ ሰዓት ይናገርላችኋል። ተናጋሪዎቹ እናንተ አይደላችሁም። እናንተ መሳሪያ ናችሁ፣ መገልገያ ናችሁ። በእናንተ አድሮ መንፈስ ቅዱስ ያን ጊዜ ይናገራል፣ ይመሰክራል፣ አፋቸውን ይዘጋዋል። እያችሁ መናፍቃኑ ሊከራከሩትና ሊቃወሙት የማይቻላቸው ጥበብና ምስጢር እሰጣችኋለሁ ነው እኮ ያለው። እስጢፋኖስ እኮ ያሸነፋቸው እኮ በዚህ እኮ ነው። አንተን በመጽሐፍ ቅዱስና በቃላትማ ማን ይችላል ነው እኮ ያሉት። የሐዋርያት ሥራ ምዕራፍ 6 የሉቃስ ወንጌል ምዕራፍ 21 ከቁጥር 15 ጀምሮ ስንመለከት ይህን ቃል እናገኘዋለን። ይገናቸዋል። ተገዳዳሪዎቻችሁ ነው የሚለው። ተገዳዳሪዎቻችሁ ሊከራከሩት አስቀድማችሁ ለምስክርነት ይሆንላችኋልና፣ ስለዚህ እንዴት እንደምትመልሱ አስቀድማችሁ እንዳታስቡ በልባችሁም አኑሩት። ወደረኞቻችሁ ወደረኛ ማለት ተወዳዳሪ፣ ተፎካካሪ፣ ተቀናቃኝ፣ ክፉ ጥላት ማለት ነው። ወደረኛ ማለት ተቀናቃኝ
ወደረኞቻችሁ ይላል። ወደረኞቻችሁ ሊከራከሩት እና ሊቃወሙት የማይችሉትን አንደበትንና ጥበብን እሰጣችኋለሁ ይላል። አያችሁ፣ ይህም የሆነው ግን እምነቱ ሲኖር ነው፣ ፍቅሩ ሲኖር ነው፣ ንጽሕናው ሲኖር ነው፣ ቅድስናው ሲኖር ነው። ምክንያቱም መንፈስ ቅዱስ በእኛ የሚናገረው ልባችን የዋህና ትሑት ሲሆን ነው። ሰውነታችን ንጹሕና ቅዱስ ሲሆን ነው። አንደበታችን ክፉ ያልተናገረ፣ ልባችን ክፉ ነገር ያላመነጨ፣ እጃችን ክፉ ነገር ያልሰራ፣ በዓይናችን መጥፎ ነገር አይተን ለመጥፎ ነገር ያልተገዛን ስንሆን ነው። በኃጢአት የጎደፍን ከወንድ ግን መጋለጡ አለ። አንደበትም የለም፣ ምስጢርም የለም፣ ጥበብ እውቀትም የለም፣ ሁሉም ነገር የለም። ባዶ ነው፣ ባዶ ቀን። ስለዚህ አባቶቻችን እውነተኞች ሰማዕታት፣ እውነተኞች ምስክሮች፣ እውነተኞች ሐዋርያት ሆነው ሁሉን ነገር በጸጋ ተቀብለው አሳልፈውታል። አሁን ዛሬ እኛ የምንመዘንበት ሰዓት ላይ ደርሰናል። አያችሁ፣ ተመዝነን ግን እንዳንቀል ያስፈልጋል። የምንመዘንበት ተራችን ደርሷል። ሰማዕትነትን ለመቀበል ጊዜው ሰዓቱ ደርሷል። አስቡት። እንደው ቁጭ ብለን እንደምናየው እንደምንሰማው የሚቀር አይደለም። አሁን ዛሬ ቃላት ተነገረ ብለን ነው ብዙዎቻችን የምናደርገው። ገና ሰይፍ ተመዞ ይመጣል። ይሄን አታስቡት። ያን ጊዜ ምንድነው የሚወጣው? አሁን እናንተ አምኛለሁ ነው ወይስ አንገት መስጠት ነው? አያችሁ፣ ሁላችንም ዛሬ ልንመዘን ነው። ሰይፍ ሊመዘዝ ነው። ጽናት ያስፈልጋል፣ ዝግጅት ያስፈልጋል፣ መቁረጥ ሕሊና ያስፈልጋል። አያችሁ፣ በአባቶቻችን ላይ የተፈጸመው የደረሰው ነገር ማተብህን አውልቅ፣ ይህን ስም አትጥራ የምትለው ቃል አዘገይም። ምን ያክል እንደዘገየን፣ ምን ያክል እንዳንቀላፋን አላሰብነውም ወገኖች፣ አላሰብነውም። አሁን ይህ ገና መጀመሪያ ነው፣ ተጀምሮ አይቀርም። አያችሁ፣ የተነቃነቀ ነገር መቼም ቢሆን መውጣቱ አይቀርም። ታውቃላችሁ፣ ተነቃንቆ አንድ ቀን ልቅ ይላል። ሁላችንም የሰማዕትነትን ሥራ ልንቀበል ወይም ልናምን ወይም በእምነታችን ልንጸና ወይም ልንክድ ከሁለቱ አንዱን ልንረከበው ሰዓቱ ላይ ደርሰናል። ሰማዕታትን አወራን፣ ተናገርን። ጊዮርጊስ እንዲሆነ እስጢፋኖስ እንዲሆነ እያሉ የሰማዕታትን ዜና ስንነዛ ኑረናል። ያ ጽዋ ለእኛ ደርሷል። አሁን በሰዓታችን በጊዜያችን እያየን ነው የተነገረውን ነገር። አያችሁት ወገኖች? እዚህ ላይ ይህ ነገር ቁርጥ ነው። የኔ ውሳኔ ምንድን ነው? ውሳኔ አንደኛ መጀመሪያ ንስሐ መግባት፣ ወደ ራሴ መመለስ፣ ያሳለፍኩትን የስንፍና ስራዬን ተመልክቼ ንስሐ ገብቼ ጽድት ብዬ ተናዝዬ መቀበል፣ እውነቱ ሲመጣ ደግሞ እውነቱን መስክሬ መሞት ብለን ለውሳኔ አሁን ያልተዘጋጀ ሰው በኋላ ለመወሰን ይቸግረዋል። እያችሁት የነገር ስራ የምንወስነው ዛሬ ነው። የሥራውንም አጀማመር ከዚህ ጀምሬ በዚህ እወጣለሁ፣ በዚህ ገብቼ በዚህ እዘጋለሁ እያልን ውሳኔውን የምንወስነው ዛሬ ነው እንጂ ስራ ቦታ ሄደን አይደለም የምንወስነው። እቅዱ አስቀድሞ ነው። እቅዱ ከወጣ በኋላ ስራ እንገባለን። እንዳቀድነው ስንገባ ስራው ይፈጸማል። አያችሁ፣ አሁን በሕይወታችን በእምነታችን የመጣውን ነገር በዓይናችን እያየን ነው። የተወራውን እንደማይቀር ማሰብ አለብን። እና አሁን ያነሳውላችሁ ወደረኞቻችሁ የሉቃስ ወንጌል ምዕራፍ 21 ወደረኞቻችሁ፣ ተፎካካሪዎቻችሁ፣ ተቀናቃኖቻችሁ፣ የሚቀናቅኗችሁ
ሊቃወሙትና ሊከራከሩት የማይችሉትን አንደበትና ጥበብን እሰጣችኋለሁ። ይህ የሚሰጠው እንደነ እስጢፋኖስ፣ እንደነ ቅዱስ ጊዮርጊስ፣ እንደነ ቅድስት አርሴማ፣ እንደ ሌሎቹ ሰማዕታት ውስጣችን ነፃ የሆነ ሲሆን፣ የታመነ ሲሆን፣ በእምነት የጠነከር፣ በመንፈሳዊ ሥራ የጠነከር፣ የሰውን ገንዘብ ሳንመኝ ሰውን በሰውነቱ አክብረን ስንገኝ ነው። ለሰው ሁሉ ደግ እንሁን። እሱ በክፋት ይምጣ፣ ክፉ ይናገር፣ ክፉም ያውራ። ለሁሉ ሰው ግን እኛ ደግ ነገር መመኘት አለብን። አንደበታችን ክፉ መናገር የለበትም። ሐዋርያት እንኳን ሐዋርያ ሁነው ሰይፍና ቁመት ይዘው ሲመጡባቸው ክፉ አልተናገሩም። ራሱ ክርስቶስ መስቀል ላይ እንኳን ሊሰቀል ሲይዙት ቅዱስ ጴጥሮስ አንዱን ሰይፉን መዞ ጆሮውን ሲቆርጠው ሰይፍህን መልስ፣ ወደ አፎቱ መልስ ሰይፍህን። ጦርነትማ ካስፈለገ በአባቴ ዘንድ ስንት መላእክት ነበሩ፣ እነሱን ይልክልኛል። አያስፈልግም አለ። የዛን ሰው ጆሮ ቀጠለ፣ አዳነለት። ያን እንኳ አይተው አላመኑም፣ ወሰዱት፣ ሰቀሉት። ይኸውላችሁ ታዲያ አምላካቸውን ሲሰሩ ያልፈሩ ያን እንኳን ማዳኑን አይተው ተአምራቱን አይተው ያላፈሩት ያላከበሩት ለእኛ ርኅራኄ አለ ሰው ይታሰባል? አይታሰብም። ወይም ክርስቲያን መሆናችን ከታወቀ ምእመናን መሆናችን ከታወቀ ከተረጋገጠ እያንዳንዳችን የተጻፈውን የታሰበውን ማወቅ አለብን። ግን ክርስቲያን ነን እያልን ስናወራ ኑረን፣ ስናመሰግን ኑረን፣ ስንሰብክ ኑረን፣ ስንሰበክ ኑረን መጨረሻዋ የመጣ ዕለት ግን ባዶ ከተገኘ ያ ሁሉ ድካማችን ከንቱ ነው የሚሆነው እና ወደ ቀደመው ርዕሳችን መልሳችሁ እንግዲህ ወደ ምኵራባቸው ማለት ወደ አዳራሾቻቸው፣ ወደ መኳንንቶቻቸው፣ ወደ ገዢዎቻቸው ሲወስዷችሁ እንዴት ብላችሁ ምን እንናገራለን ብላችሁ እንዳታስቡ። የምትናገሩትን እናንተ አትጨነቁበት። በዚያችን ሰዓት በእነሱ ፊት ሲያቆማችሁ በእናንተ አድሮ የምናገረው መንፈስ ቅዱስ ነውና በዚያች ሰዓት ስለ እናንተ መንፈስ ቅዱስ ይናገርላችኋል። እንግዲህ ትናንትና ጊዮርጊስን አክብረናል። እያችሁት ሰማዕታት ብዙ ናቸው። የጊዮርጊስ ሰማዕትነት ግን 7 ዓመት ነው። የሰማዕታት መጀመሪያ እስጢፋኖስ ነው። በአንድ ቀን ነው የሞተው። 2 ቀን አልተጋደለም፣ 3 ቀን አልተጋደለም። በአንድ ሰዓት ውስጥ ነው ሕይወቱ ያለፈው። በድንጋይ ወገሩት፣ በዚያችው ሰዓት ሞተ። በአንድ ሰዓት። ጊዮርጊስ ግን ስንት ዓመት ተጋደለ? 7 ዓመት። ስንት ጊዜ ሞተ? 3 ጊዜ። ስንት ጊዜ አነሳው? 3 ጊዜ። አያችሁት? እንግዲህ አስቡት። ገድሉን ሰምታችኋል። ስለ ጊዮርጊስ ታሪክ ብዙ ተብላችኋል። ያ ሁሉ እውነት ነው። ግን አንድ ብቻውን ነበር የተገኘው። ነገስታቱ 70 ናቸው። የዛ የ70ው ነገስታት ደግሞ እያንዳንዱ የሚገዛውን ህዝብ አስቡት። እንግዲህ አያችሁ፣ የአንዲቱ ሀገር መንግስት አንድ ነው። በዚያች ሀገር ስንት ምዕመን አለ? አስቡት። ነገስታቱ 70 ከሆኑ ህዝቡ ስንት ነው ብላችሁ አስቡት። እንግዲህ ያ ሁሉ ባለበት የተገኘው አንድ ጊዮርጊስ ነው የተገኘው። በ70 ነገስታት መካከል እግዚአብሔርን ስም የሚጠራ የሚመልከው ጣዖት ሆኖ ሲያገኘው እፎይ ይሄሊ ከማምላኬ ተሰቅለ ፈጣሪ ለእኔ መስቀል ላይ እንደዋለ እንደተቸነከረ ለምን አላስብም? ይሄ ነው ወይ ወረታ ያለ ሳይፈራ ሳይችል በነገስታት ፊት ቆሞ እኔ የክርስቶስ ባሪያ ነኝ አላቸው። ከመልኩ ጋር ከውበቱ ጋር ካነጋገሩ ጋር ተደነቁ። ብዙዎችን በመልኩ ባነጋገሩ ስቧቸዋል። ዘሩን ጠየቁ። ዘሩን ሲያውቁ አንተማ የኛ ወገን እኮ ነህ አንተማ ሲሉት
እንደናንተ ያለ ወገን የለኝም፣ እግዚአብሔርን የማያውቅ ወገን የለኝም። የኔ ወገን ከእግዚአብሔር ጋር የነበረ ነው አላቸው። አባበሉት፣ የማይመለስ ሆነ። መከራው መጣ። አያችሁ፣ መንኮራኩሩ፣ ሰይፉ፣ ጎራዴው፣ መጋዙ የማያጠፋው ሆነ። መንኮራኩር ታውቃላችሁ እንግዲህ በመዘወር የሚዞር ነገር ያመጣ። በዛ ሁሉ መከራ አሳዩት። ምንም እግዚአብሔር ከእሱ ጋር ነበረ። እንደ ሮቄትም ፈጩት፣ ያነሳዋል መልሶ። ብዙዎችን አሳመነ። ይገርማቸዋል። ሙታን አስነሳላቸው፣ አሳያቸው። የሚገርም ነገር ነው። ሙታን አስነስቶ አሳይቷቸው የሞተውን ሰው ጠየቁ። አንተ ሙት ከሞት ስንት ዓመትህ ነው? አያችሁ፣ ከሞት ስንት ዓመትህ ነው? 400 ዘመን ሆኖኛል። ማን አስነሳ? ጊዮርጊስ አስነሳኝ። 400 ዘመን ኑረህ ዝንጋኤ ይዞህ ነው እንጂ አንተ ጊዮርጊስ አስነሳህም ነው ያሉት። አስቡት እንግዲህ መቼም እግዚአብሔር ያልጠራው ሰው እግዚአብሔር አያስብም። እግዚአብሔር የተፋው ሰው ምንጊዜም ቢሆን እግዚአብሔር እየናቀ ነው የሚሄደው፣ እየሰደበ ነው የሚሄደው ወገኖች። ያ ሲሆን ጊዮርጊስ ከእሱ ጋር የሚናገረው ማን ነበረ? መንፈስ ቅዱስ ነበር ወገኖች። የጊዮርጊስ ወዳጆች ብዙዎች ነን አይደለም እንዴ? ይህን ሰዓት አይተን ይህን ጊዜ አይተን በጊዮርጊስ ላይ የደረሰ ዛሬ በእኛም ሊመጣል ብለን እንድናስብ ዝግጅት እናድርግ። ይህ ነገር የማይቀር ነውና ምንድነው መጨረሻ? ልክደው ነው ክርስቶስን ወይስ ላምነው ነው? አንገቴን ልሰጥ ነው ለሰይፍ ወይስ ላምን ነው ብለን ማሰብ ማዘጋጀት ሰዓቱ አሁን። እንግዲህ አንድ ሰው መምህር ወይ የሰው ልጅ ሕይወት በገንዘብ ብዛት አይደለምና ተጠንቀቁ፣ አትጎዱ። አያችሁ፣ ሰው በሕይወት ሊኖር የሚችለው ገንዘብ ስላለው አይደለም። ሰውን በሕይወት የምታኖረው ሃይማኖት ነች፣ ፍቅር ነች፣ ተስፋ ነች። ተስፋችን ክርስቶስ ነው። ዋጋችን ሥጋውን ደሙን የከፈለልን የሰጠን የተሰዋልን በኋላም የምንወርሰው መንግሥቱን እንወርሳለን ብለን ስንል የምንወርሰው ክርስቶስን ነው። ሌላ ነገር የለም። መንግሥት ሌላ፣ ክርስቶስ ሌላ አይደለም። የምንወርሰው የማይታየውን የማይዳስሰውን እግዚአብሔርን እንወርሰዋለን። በብርሃን ዓለም እንኖራለን። ማንን መስለን? መላእክትን መስለን። አያችሁ ወገኖች፣ እኛ ብንችልበት የዘላለም ሕያዋን ነን። አያችሁት? የእውቀትም ድሃ አይደለንም፣ የጥበብም ድሃ አይደለንም። ሁሉን ነገር አውርሶናል፣ ሁሉን ነገር ሰጥቶናል። ዛሬ ክቡር ደሙን ቅዱስ ሥጋውን እየምንዋቁ ጥበብ እኮ ነው፣ እውቀት እኮ ነው። ግን ጥበብ እንደሆነ አናውቀው ወገኖች። ግርማች ነው። ጥበብ ቤቷን ሰራች ሲባል ቅድመ ዓለም የነበረች ይህን ዓለም አሳምራ የፈጠረች ጥበብ ሥጋ ለብሳ ሥጋዬ ብላለች፣ ሥጋዋ ሰጠችን። ደሟን እየጠጣን ያለ ነው፣ እየበላ ነው፣ እየጠጣን ያለ ጥበብን ነው። አያችሁ። ግን ኃጢአታችን እያጎደፈው ጥበቡ መሶ ድንቁርና እየሆነበት ተቸገር ነው እንጂ። ስለዚህ የሰው ሕይወት በገንዘብ ብዛት አይደለምና ተጠንቀቁ። ከምን? ከመጎምጀት ከመመኘት ተጠበቁ። እዚህ ላይ አንድ የምታውቁት ሰው አለ። እሱን ታሪኩን ስለምናውቀው ልለፈው። ይህ ምንድነው? አንድ ባለጸጋ ነበረ። መሬቱ ብዙ አዝመራ ያዘለት። ነፍሴ ወይ እንግዲህ ለረጅም ዘመን የሚመጣ ነገር አስቀምጬልሻለሁ፣ አርፈሽ ብይ ጠጪ አላት። በዚያን ሰዓት ግን በዚያ ሌሊት መልአከ ሞት መጣና አንተ ሰነፍ እንግዲህ ዛሬ ነፍስህን ከአንተ ይወስዷታል፣ ይሄ ሁሉ ለማን ታደርገው ይሆን አለው። የሚል ነው የሚቀጥለው። ይህን ብዙ ጊዜ ስለምንማረው ዝለፈውና ዛሬውን ትመልከት እና ከመጎምጀት ከመመኘት ተጠበቁ። አሁን ዛሬ እኛን እየገለል ምኞት ነው። አንድ ሰው አገኘ እንበል፣ ሞላለት። ያን ሰው አይተን እንቀናለን። በምን? በሀብቱ በገንዘቡ እንሳሳለን፣ እንመኛለን፣ ስርቆት እንገባለን፣ የማይገባ ስራ እንሰራለን። ይህን አታስቡት። እናንተማ
የእናንተማ አባታችሁ ይህን ሁሉ እንደሚያስፈልጋችሁ ያውቃል። በዚህ ዓለም ስትኖሩ ለሥጋ የሚያስፈልጋችሁ ሁሉ ያውቃል። ዳሩ ግን እናንተ መሆን ያለባችሁ ይላል፣ እናንተ መሆን ያለባችሁ መንግሥቱን ብቻ ፈልጉ። ይሄ ሁሉ ዛሬ እናንተ የምትመኙት፣ እናንተ የምታልሙት፣ እናንተ ኃላፊውን ነው የምትመኙት። ይሄ እንደሚያስፈልጋችሁማ ያውቃል። እንዳጠፉበት ነው የሰበሰባችሁ፣ እንዳጠፉበት ነው። እናንተ ግን የሚያልፈውን የማይጠፋውን መንግሥቱን ብቻ ፈልጉ እንጂ መንግሥቱን ከፈልጋችሁ ለእናንተ የሚያስፈልገው ሁሉ ይጨመርላችኋል። ለእናንተ የሆነውን ለእናንተ የተዘጋጀውን ከእናንተ አያልፍም። ግን እናንተ ደግሞ እግዚአብሔር እንደሚፈልገው ናችሁ ካልተገኛችሁ እሱ ይቀርባችኋል። አዎ አንድ ልጅ ለእናቱ አልመችም ካለ ለቁርስ ወይም ለምሳ ያለችውን ነገር ታስቀምጠዋለች። ሲርበው ይበሏ ብላ ማታ ሲመጣ ያቺ ቁርስ ደርቃ ነው የሚያገኛል። ከዚያች ውጭ አይሰጠውም። ለአመፀኛ ልጅ ግርፋቱ ጅራፉ ያሉ። አመላችሁ መልካም ካልሆነ ለእናንተ የታሰበ ሁሉ በሰዓቱ በጊዜው አታገኙትም። ሁሉን ነገር እግዚአብሔር ለእኛ ያስበን በሰዓቱ በጊዜው ሰጥቶን እኛም በሰዓታችን በዘመናችን የእኛ የሆነውን ነገር አግኝተን ደስ እንዲለን መሆን ያለበት ጭምት መሆን አለበት። ታዛዥ መሆን አለብን። ትሑት መሆን አለብን። እውነተኛ ልጅ መሆን አለብን። እውነተኛ ባሪያ መሆን አለብን። ወገኖች እልከኝነት ከየትም አያደርስም። ዛሬ ሁሉ ነገር ሁሉ ባለጸጋ ሁሉ ሀብታም ሆኖ ብናየውም ወዳጁ የእግዚአብሔር ወዳጅ ሆኖ አይደለም። አያችሁ፣ እግዚአብሔር በሚወዳቸው ላይ እንዲህ ያደርገው ልጓም አለው እንዳይጠፉ ስለሚፈልግ ማለት ነው። እና ይህንን ነገር ብቻ አወቁ። ይህንን ነገር ብቻ አወቁ። እኔ ባላሰባችሁት፣ ባልገመታችሁት፣ ባልጠረጠራችሁት ሰዓት ስመጣ እንደ ሌባ ነኝ። ሌባ በዚህ ቀን ይመጣል ተብሎ አይታሰብም። የሌባ መንጫው ቢታወቅ ኑሮ ማንም ሰው ቤቱን ቆሞ ይጠብቅ ነበረ። ስለማይታወቅ ሰውየው በዘነጋበት ሰዓት መጥቶ ሌላው ቤቱን ይሰረስራል። ሰርስሮ ሲገባ ሰውየውን ሳያጠፋ ገንዘቡን አይወርስም። ሰውየውን አስሮ ወይም ገሎ ነው። ስለዚህ የኔ አመጣሪ እንደ ሌባ ነው። ሰዓቷን፣ ቀኗን፣ ዕለቷን ስለማታውቁ ግን ሁልጊዜ አታንቀላፉ። የኔ ስራ ተሰጥቷቸዋል። ስራችሁን ሳትፈጽሙ አትተኙ። ክርስቶስ የሰጠን ስራ ግን ነው ነቅታችሁ ተግታችሁ ጸልዩ ነው። ንቁ። የሚውጣችሁ ዲያብሎስ እናንተን ጠልፎ ለመጣል እናንተን ለማሰናከል የእሱ ገንዘብ ለማድረግ ይዞራችኋል። በእነማ በመሳሪያዎቹ። አሁን የማን መሳሪያ? የመንፈስ ቅዱስ መሳሪያ ነው። መንፈስ ቅዱስ መቼም ሥጋ አልለበሰምና በሥጋ አይታይም። ሥጋ የለበሰው ክርስቶስ ብቻ ነው፣ ወልድ ብቻ ነው። እሱም የተሰጠችው ሰዓትና ጊዜ 33 ዓመት ነበረ። ያችን ከሰው ጋር ተጋፋ፣ ታየ፣ ታሰረ፣ ተገረፈ፣ ሄደ፣ ስራውን ጨርሶ። መንፈስ ቅዱስ ግን ወደ እኛ መጥቷል። እንግዲህ ክርስቶስ በተነሳ በ50ኛው ቀን ባረገ በ10ኛው ቀን ወደ እኛ መጥቷል። አልተመለሰም። ይህ ዓለም እስከሚያልፍ ድረስ ከእኛ ጋር ነው ያለው። እውነተኛ ከሆነው ጋር እውነተኛ ሆኖ እየተናገረበት እየመሰከረበት ከእኛ ጋር ነው ያለው። ኃጢአትም ስንሰራ ደግሞ ራቅ እያለን ለነፋስ እያጋለጠን ለመከራ እያጋለጠን ስደቱ፣ ረሃቡ፣ ደዌው ሁሉ ነገር ይመጣብናል። አያችሁ። ስለዚህ እኔ ወደ እናንተ ስመጣ እንደ ሌባ እመጣባችኋለሁ። ነቅታችሁ ተግታችሁ ጠብቁ፣ አታንቀላፉ። ስታንቀላፉ ጠላታችሁን እወቁት ምን እንደሚያደርጋችሁ። ስለዚህ የጌታውን ፈቃድ ያውቆ ያልተዘጋጀ እንደ ጌታው ፈቃድ ያልኖረ ያላደረገ ባሪያ እጅግ ብዙ ይፈረድበታል፣ ብዙ ይገረፋል። የጌታውን ፈቃድ ያውቆ የጌታውን ፈቃድ ያውቃል እኮ። የጌታው ፈቃዱ ምንድን ነው? ጌታዬ ይሄ ቢሆን ይሄን ይወዳል፣ ይሄ ባይሆን ግን ያስቀይማል፣ ይቆጣል ብሎ ያውቃል ጌታውን ፈቃድ። የጌታውን ፈቃድ እያወቀ እንደ ጌታው ፈቃድ ሆኖ ያልተገኘ ባሪያ ብዙ ይገረፋል። የጌታውን ፈቃድ ሳያውቅ ያጠፋ ባሪያ ግን የሚገረፈውን ያክል ትንሽ ይገረፋል። ምክንያቱም ጥፋቱ ሳያውቁ ነውና። የሉቃስ ወንጌል ምዕራፍ 12 ከቁጥር 47 ላይ ያለው ኃይለ ቃል ይሄን ይለናል። ይገርማችኋል። እኛ የጌታ ባሪያዎች ነን።
የእግዚአብሔር ፈቃድ ምን እንደሆነ እናውቃለን። አያችሁ፣ የእግዚአብሔርን ፈቃድ የማያውቅ ትውልድ ያለ ተብሎ አሁን አይነገርም። ሁላችን አዋቂዎች ነን። አዋቂ ለመሆናችንም እግዚአብሔር አስቀድሞ በትንቢተ ኤርምያስ ምዕራፍ 31 ከቁጥር 31 ጀምሮ በዛን ዘመን አምላክህን እግዚአብሔርን እወቅ ብሎ ማንም ለማንም አያስተምርም። ከሕፃን እስከ ሽማግሌ ሁሉም ያውቁኛልና ተብሎ የተነገረው ቃል ያ ዘመን ይሄ ነው። አያችሁ፣ ክርስቶስ ሰውን አስተምሯል። ይሄ እስከ ዓለም ፍጻሜ ድረስ ያውቀዋል። ግን ኃጢአት የምንሰራው ሳናውቅ አውቀን ነው። ሕግ የምናፈርሰው አውቀን ነው። ሕግ ተላላፊ የሆነው አውቀን ነው። ሳናውቅ አይደለም፣ እናውቃለን። እንዲያወቀ የሚያጠፋ ደግሞ ፍርዱን አስቦት እንግዲህ አያችሁ ጥሩ ነው። ይህ እንዳይሆን ታውቃላችሁ። እንደምታውቁት ለሕግ ተገዥ ናችሁ መኖር አለባችሁ። እኔ ወደዚህ ዓለም ስመጣ ሰላምን እያልመጣሁኝ ነው። አያችሁ፣ በምድር ላይ የመጣሁት እሳትን ነው። እሳትን ላነድ መጣሁኝ። እሳትን ልጭር መጣሁኝ። እሳቱም እየነደደ ነው። እሳቱ ከነደደ ምን እፈልጋለሁ? ፍላጎት ይሄ ነው አለ የሉቃስ ወንጌል ምዕራፍ ቁጥር 49 ላይ እኔ በምድር ላይ እሳትን ልጥል፣ እሳትን ላነድ፣ እሳትን ልጭር መጣሁኝ። እሳቱም እየነደደ ነው። እሳቱ ከነደደ ምን ያስፈልገኛል አለ። እሳት የተባለው ምንድን ነው? ሃይማኖት ነው። አያችሁ፣ በምድር ላይ ሃይማኖትን ላስተምር መጣሁኝ። ሃይማኖት እየተነገረች ከሆነ ሁሉም ሃይማኖትን የሚሰብክ ከሆነ ምን እፈልጋለሁ? የመጣሁት ሃይማኖት ነበረ። አባቴን ለመንገር ነበረ። አባቴን ለመግለጥ ነበረ። አባቴን ገለጥኩት። ከፍጥረቶቹ ጋር አገናኘሁት፣ አስተዋወቅኩት፣ እንዲያውቁት አረኳቸው። አውቀውታል። እንግዲህ ሃይማኖት እየተነገረ ከሆነ ምን እፈልጋለሁ? ሰው የሆንኩበት ዓላማ ይሄ ነበረ፣ ሰዎች አምላካቸውን እንዲያውቁ። ሃይማኖትን ከያዙ፣ ሃይማኖትን ከተረዱ ምን እፈልጋለሁኝ አለ። እሳት አለው ሃይማኖት ነው። ለሚሰማት ለሚተገብራት ሰምቶ አውቆ ስራ ላይ ለሚያውላት ሃይማኖት ሕይወት ነች። የዘላለም ሕይወት ነች። ሰምቶ ተምሮ አውቆ ለማያከብራት ለማይቀበል እሳት ነች። ሃይማኖትን አስተምሬ ተናግሬ ለማይቀበላት መከራ ነች፣ እሳት ነች። ሰምቶ ለሚተገብራት ደግሞ ሕይወት ነች። በምድር ላይ እሳትን ለመጣል መጣሁ። አሁንም ደግሞ እሳቱ እየነደደ ከሆነ ምን እፈልጋለሁ? ነገር ግን ይላል የምጠመቃት ጥምቀት አለችኝ፣ እሷ እስከምትፈጸም ድረስ ግን እጨነቃለሁ። አያችሁ፣ ሃይማኖትን አስተማረ። የምጠመቃት ጥምቀት መከራ ነበረች፣ እሷም መስቀል ነበረች። እሷ እስከምትሆን እጨነቃለሁኝ አለ። አምላክ ይጨነቃል። ወዶ ፈቅዶ እስመ በፈቃዱ ወእስመ በፈቃዱ ወመንፈስ ቅዱስ መጣ አለንና በራሱ ፈቃድ በአባቱ ፈቃድ በመንፈስ ቅዱስ ፈቃድ መጣና አዳነን። ሊሞት መጣ፣ ሊሰቀል መጣ፣ መከራ ሊቀበል መጣ። ያውቀዋል። ከዚያ በፊት ግን ስራውን የሰራውን ስራ እናውቃለን። ሲያስተምራቸው ለሐዋርያት በምድር ላይ እሳትን ለመጣል መጣው። እሷም እየነደደች ነው። ፍላጎትም ይሄ ነው። ሃይማኖት ነች። እንግዲህ ግን የምጠመቃት ጥምቀት አለችኝ፣ እስከምትፈጸም እጨነቃለሁ አለ። ሥጋ ምንም ቢሆን ይጨነቃል። ሰውና አምላክ ለመሆኑ በሥጋው እንዳዘነ እንደተጨነቀ፣ በአምላክነቱ ደግሞ አምላክ ነውና መከራውን እንደሚቀበል እየተናገረ ነበር። ሰው ግን ይህን አልተረዳበት። የሚገርማቸው ነው። ስለዚህ በምድር ላይ ሰላምን ለመስጠት የመጣሁ አይምሰላችሁ እላችኋለሁ። ይህ አይደለም፣ መለያየትን ነው። ይኸው መለያየትን እንጂ ከአሁን ጀምሮ በአንዲት ቤት 5 ሰዎች ይኖራሉ። አምስቱም በሁለቱ ላይ፣ ሁለቱም በአምስቱ ላይ ይነሱባቸዋል። አባት በልጁ ላይ፣ ልጅም በአባቱ ላይ፣ ልጅ በእናቷ ላይ፣ እናት በልጅ ላይ፣ ምራት በአማቷ ላይ፣ አማት በምራቷ ላይ ይነሳሉ። ተቆላልፈናል፣ ተያይዘናል። ስምምነት የለም። ከቤት ጀምሮ አንድነት የለም። በአንድ ቤት ውስጥ ያለው እምነት የተለያየ እምነት ነው ያደረግናቸው። ግን በአንድ ቤት ነን። አባት ሌላ እምነት አለው፣ ሚስት ሌላ እምነት ይዛለች፣
ልጆችም ሌላ ነገር ይዘዋል። አያችሁ፣ ይሄ ነው እና ለዚህ ሁሉ ሰዓቱ እንደደረሰ መገንዘብ፣ ማስተዋል፣ መንቃት አለብን። ይሄ ነገር እየገፋ ነው። መጨረሻው ምንድን ነው? የቀደሙትን አባቶቻችንን አየናቸው፣ ሰማናቸው፣ ታሪካቸውን አውቀናል። የመጣውን ነገር በምን ተቀበሉት? በጸጋ በአኮቴት በፍቅር ተቀበሉት፣ ደስ እያላቸው ሳይጨነቁ። ግን ምን አገኙበት? ክብር አገኙበት። ስጋቸው ሞተ፣ ሕይወታቸው ስማቸው ግን ሕያው ነው። ሕያቸው እንግዲህ መጀመሪያ ላይ ስንናገር ምንድን ነው ያለው? ቁጥር 5 ላይ ስንናገር የምትፈሩትን እኔ እነግራችኋለሁ፣ ከገደለ በኋላ በነፍስም በሥጋም ወደ ሲኦል ወደ ገሃነም የሚጥለው እሱ ብቻ ፍሩ እንጂ በሥጋችሁ ላይ ሰይፍ ይመዙባችሁ፣ ምንም ያመኑባችሁ፣ እሳት ያቃጥሏችሁ፣ በድንጋይ ቢወግሩ አትጨነቁ። አያስፈልግም ይሄ መጨነቅ። ነፍሳችሁ አትገኝም። ሥጋችሁ ሊቆስል ይችላል፣ ሊደማ ይችላል። በጸጋ ብትኖሩ ክብር ታገኛላችሁ። አባቶቻችን ሞቱ፣ ይኸው ስማቸው አልሞተም፣ ሕያው ነው። ሥጋቸው ግን ትቢያ ነው፣ አሁን የለም ይላችሁ። ለዚህ ነው እግዚአብሔር ስማቸውን እንዳይጠፋ መታሰቢያ እንዲሆነን ለእኛ እንድንማርበት ያደረጋቸው። ይሄ ነው። ሰዎችን ደግሞ ውስጣቸውን የሚያቃጥላቸው ይሄ ነው። እንግዲህ በምድር ላይ ተቀምጠው መሬት አልተጋፉ። እስቲ ያስቡት። እነሱ እኮ ትቢያ ናቸው፣ አፈር ናቸው። አሁን ያጣላሉ እነዚህ ወገኖች። ጥላት እንኳ ከሞተ በኋላ በክፉ አይነሳም እኮ ይገርማችኋል። ጥላት እንኳ ሙቷላ። እንግዲህ ምን ይላለው ነው ምናልባት የምንፈልገው የተጣላንበት መሬት ከሆነ ከሞተ መሬቱን ይዘናል። እነዚህ ግን ሁሉን ጥለው ሂደዋል። በሕይወት እንኳን እያሉ መሬት አልነበራቸውም። ይገርማቸዋል። አሁን የእነዚህ ስማቸው ለምን ተጠራ ተብሎ የነቢያቱ ስም፣ የጻድቃን ስም፣ የሰማዕታት ስም ሲጠራ ውስጣቸው እንደ እሳት እየተቃጠለ የሚናገሩትን ታያላችሁ። ይኸው እንግዲህ ሰማይና ምድር የማይችሉትን የቻሎቹ እንኳን ስሟን አዩት። እንግዲህ እንደጎደፈ እስቲ እንደው ሰዓቱ መሽቷል። በእርግጥ አንድ ነገር እንደው እናንተን ሕሊናችሁን እንዲፈርድ አንድ ነገር ልበል። ሰማይና ምድር የሚሰጡን ነገር የተፈጠረን ነገር ነው የሰጡን የሚሰጡን እንጂ ያልተፈጠረ ነገር ሰጥተውን አያውቁም፣ ወደፊትም አይሰጡም። ሰማይና ምድር ሰማይ ዝናብን ቢሰጠን የተፈጠረውን ነው። ምድርም ብታበቅል የተፈጠረውን ነው። እንግዲህ ሰው ያለ ምግብ፣ ያለ ውሃ፣ ያለ ልብስ ሕይወትነት የለውም፣ አይቀጥልም። አስቡት እንግዲህ ምድር ባትኖር ዘንጣ ብትሆን አሁን ይህ መቼም አይታረስም እኮ ይኸው አይዘሩበትም። በአጠቃላይ ምድር እንደዚህ ብትሆን ምግብ የለም፣ ውሃ የለም፣ ልብስ የለም። አስቡት። ለም የሆነችዋ ምድር ከሰማይ ዝናብ ተቀብላ የዘሩባትን የተከሉባትን አብቅላ የሚበላውን የሚጠጣውን የሚለበሰውን ሰጠች። ያ ምንድን ነው? ቤዛ ነው። ይሄ ቤዛ ነው። ሕሊና ያለው ሰው ይሄን ነው ማሰብ ያለበት። ምድር የሰጠችን ሕይወት ቤዛ ነው። ልብሳችን ቤዛ ነው። ምግባችን ቤዛ ነው። መጠጡ ቤዛ ነው። ይህን ያስገኘች ማን ነች? መሬት ነች። ያም ቢሆን መሬት ሳትኖር አይገኝም። አያችሁ፣ ይህን ያሰብ የለም። ሰማይና ምድር የሰጡን የተፈጠረውን ነው። ድንግል ማርያምን የሰጠችን ይሄን ዓለም የፈጠረውን የሰጠችን። አያችሁ፣ ከሰማይና ከምድር በላይ ነች እኮ። ይገርማችኋል። ሕሊና ያለው ሰው እንዴት ይሄን ያስብ? ክርስቶስ ያስተማረ በምሳሌ ክርስቶስ በምሳሌ ያስተማረውን ነገር መስሎ ማስተማር እንዴት ሰው ይከብደዋል? አለማሰብ እኮ ነው። በእርግጥ ለማሰብ ሕሊና ያስፈልጋል። ሕሊና ከሌለ ማሰብ የለም ወገኖች። ሰማይና ምድር ያሰጡንን ከሰማይና ከምድር በላይ የሆነች ሰማይና ምድር ቢሆን የተፈጠረን ነው። እሷ ግን የሁሉን ፈጣሪ ያልተፈጠረውን ሰጠችን። ያ ተስፋ ለሁላችን ነበር።
ተስፋውን ሁላችን ለመቀበል አንችልም። እግዚአብሔር ግን ለሁላችንም ምን አረጋት? ለሁላችንም ዋስ አረጋት። ለሁላችን ጠበቃ አረጋት። በእሷ ምክንያት ሕይወትን እንድናገኝ ቤዛን እንድናገኝ አደረጋት። የቤዛ መንገድ አደረጋት። ቤዛ ብዙኃን ፍኖተ ቤዛ ይላታል። ፍኖተ ቤዛ ነው የሚላት ራሷ ነበር። ይገርማችኋል። የቤዛ መንገድ እሷ ባትኖር ክርስቶስ ወደዚህ ዓለም በየት ይመጣ ነበር? እሷ እኮ ናት መንገዷ። ያዕቆብ በሞዛ በረሃ ከምድር ተተክላ ያያት የወርቅ መሰላል እሷ እኮ ናት። እስቲ አስቡት እንግዲህ ሰው እንዴት ይሄን ያስበው? አያችሁ፣ ብዙዎቻችን ተደናግረን እንድንጠፋ ታስቦ ታልሞ የተነገረ ነገር ነው። በእርግጥ ተምረናል፣ እናውቃለን። በቀላሉ የሚሰበር ሰው የለም። በዚህ የኔ እምነቴ በተለይ ምዕመናን በዚህ ጉዳይ በቀላሉ አይሰበሩም ብዬ ነው የማምነው። የመጣ ይምጣ እንጂ እንደ እውቀቱ ባይኖርም በእሷ የመጣ ሌሎችም አይቀበሉትም መቼም ቢሆን። አያት እንደው እኔ ህሊናችሁ እንዲፈርድ ነው። እስቲ እናስበው። እውነትም እኮ ሰማይ ዝናብ ቢያወርድ የተፈጠረውን ነው። ምድርም ብታበቅል የተፈጠረውን ነው። ምድርም ባትኖር ያ ሁሉ አይገኝም። ያም ከሌለ ሰው አንሆንም። ብዙ ዘመን መኖር የምንችለው ምድር በሰጣችን ነገር ነው። ምድር ብዙ ነገር ታስገኛለች። ከውስጧ ብዙ ማዕድናት ሁሉ አያችሁ፣ ወርቁ ሁሉ ዕንቁ ሁሉ ከውስጧ የተገኘ ነው። ሁሉን ነው የመሰጠን። ያ ሁሉ የተፈጠረ ነው። ያን ሁሉ የፈጠረውን ማን አስገኘው? የሁሉን ፈጣሪ ይህን ዓለም ያስገኘው ማን ነው? የፈጠረው ማን ነው? ክርስቶስ ነው። የእግዚአብሔር ቃል ነው። ያን እኮ ነው ያስገኘችው። ይህን ያስገኘች እንደው ቋንቋ የለም እንጂ ቋንቋ አይገኝላትም እንጂ ቢገኝ ከቤዛነትም በላይ ሌላ ስም ቢሰጣት ይገባት ነበረ። ግን ቋንቋ የለም። አባቶቻችን አሰቡ፣ ምሳሌ መሰሉ፣ ህሊናቸው ቃኘ የሚናገሩ ቋንቋ ጠፋባቸው። በሚችሉት ግን መሰሏት እንጂ ከቤዛ በላይ ቋንቋ ቢኖር ለእሷ ቢሰጥ እንጃ ይገርማችሁ። እና ወገኖች የመጣብን ጊዜ እስከዚህ ድረስ ከሆነ ቀጣዩ ሰይፍ ነው። አትጠራጠሩ፣ ግን እንዘጋጅ። እግዚአብሔርም ደግሞ እንዳያደርግብን እንጸልይ። መቼም ይሄንን ሸክም እኛ ልንሸከመው አቅም የለንም። ቅዱስ ጴጥሮስ የሰማዕታት መጨረሻ አለ። የነ አርዮስ መምህር ነው። አርዮስ ክዷል፣ የካደ ነው። ክርስቶስ ፈጣሪ ክርስቶስ ፍጡር ነው፣ የካደ ነው። አርዮስን ያስተማረው ቅዱስ ጴጥሮስ ይባላል። የሰማዕታት ሁሉ መጨረሻ ነው። ከአሁን በኋላ የሚነሱ ምዕመናን ጽናት የላቸውም፣ ይክዳሉ፣ ሰይፍን መቀበል አይችሉም። ስለዚህ የሰማዕታት መጨረሻ መጀመሪያ እስጢፋኖስ እንደሆነ ሁሉ የሰማዕታት መጨረሻ በእኔ ትፈጸም አለ። ለመነ እግዚአብሔርን። ሰማዕትነት በእሱ ተፈጸመ። እነ ቅድስት አርሴማ በተነሱበት ሰዓት ላይ ነው ይሄ ሆነ። ቆስጠንጢኖስ ሊነግስ ትንሽ ሰዓት ስትቀረው ነው እንግዲህ የነበረው። ሰማዕትነት በእሱ አልቋል፣ ተፈጽሟል። ለምን ከተባለ በዚህ በኋላ የሚነሱ ምዕመናን ጽናት የላቸውም፣ ይፈራሉ፣ እምነታቸው ይቀጭጫሉ፣ ሞትን ፈርተው ይክዳሉ ብሎ ሰማዕትነት በእሱ ተፈጽሟል። ስለዚህ እንደው እግዚአብሔር አቅማችን አይቶ ውስጣችን ተመልክቶ ያውቃልና አታሳየን። የሰጠህንን ጥንካሬ የሰጠህንንም አእምሮ የሰጠህንንም እውቀት አንተ ታውቃለህና በአቅማችን አድርግልን፣ የምንችለውን አድርግልን፣ ክፉን አርቅልን እያልን እንጸልይ። ሽማግሎቹ በክብር እንዲያልፉ፣ ሕፃናቶቹም በክብር እንዲያድጉ፣ ቤተ ክርስቲያኑም በክብር እንድትቆይ፣ እኛም ደግሞ ይሄ ጊዜ አልፎ ይሄ ጊዜ ተለውጦ መልካም ዜና አውርተን ይሄ ታሪክ ሆኖ እንዲቀር እንጸልይ፣ እንለምን፣ ንስሐ እንግባ። እንደፈለግን እንደ ልቦናችን ፍላጎት እየሄድን አይሆንም። ስጋችንን እንግዛው፣ ሐሳባችን ገታ እናድርገው። ክፉ ሐሳብ ከውስጣችን እናውጣ። ሰላም እንሆን፣ ለሁሉም ሰላምን እንፈልግለን። አንጣላ፣ አንናናቅ። ወገኖች ይህን ሁሉ ያመጣብን ይሄ ስለሆነ
መናናቁ፣ መገፋፋቱ፣ መተሻሸቱ፣ መነቋቆሩ ይሄን አመጣብን። አያችሁ፣ ይሄን ያመጣው እግዚአብሔር እንድንሰበሰብ ነው። ይገርማቸዋል። ሐዋርያት ዓለምን ዙራችሁ አስተምሩ ብሎ ታዘው ነበርና መንፈሱን ተቀበለው 1 ዓመት ሙሉ ኢየሩሳሌም ሳይወጡ እሷም እያስተማሩ ኖሩ። 1 ዓመት ሃይማኖት ጸናች። ክርስቶስ ተመለከተ። ሳያቸው በውስጣቸው ፍርሃት ነበረ። እንደማይወጡ አሰበ። እንግዲህ እኒህ ሰዎችማ በእነሱ መካከል አንድ ነገር ካልመጣ ከዚች ከተማ አይወጡም አለና ምን አለ? እስጢፋኖስን በሰማዕትነት እንዲሞት አደረገባቸው። እሱን በድንጋይ ወግረው ሲገሉት ሁላቸውም ነፍሴን አውጪኝ ተበታተኑ፣ ሸሹ። ተመልሰው እንዳይገቡ ሞትን ፈሩ። ከዛ በኋላ እግራቸው እንዳመራቸው አገር ለአገር ዞሩ። በዚያው ተጀመረ ትምህርቱ። አያችሁ፣ እግዚአብሔር እንደዚህ ነው ነገሩ። ይሄም ለበጎ ነው። ይሄ የሆነበት እኛ እንድንሰበሰብ፣ ራሳችን እንድንገዛ፣ ልብ እንድንል፣ የቀማነው ካለ የበደልነው ካለ የሰራነው ክፉ ስራ አለ ንስሐ እንድንገባ። ለዚያ ነው ነገሩ። ሁሉ ነገር መቼም እግዚአብሔር ለክፉ አያደርግም። ብዙ ነገር ለጊዜው ቢከፋም ለበጎ ነው እና ሁላችንም ራሳችንን መግዛት ያለብን መቼ ነው ካልን ዛሬ ነው። አሁን እንግዲህ ይሄ ምንድን ነው ያልኳችሁ መጨረሻ መነሻችን የምትፈሩትን ነገር እኔ እነግራችኋለሁ። የሚያስፈራችሁን ስጋት የሚሆናችሁን ነገር እኔ አስተምራችኋለሁ፣ እኔ እነግራችኋለሁ። ይህም ስጋት የሚሆናችሁ ነፍስንም ስጋንም በአንድ ላይ አድርጎ ወደ ሲኦል ወደ ገሃነም የሚጥለውን እሱ ብቻ ፍሩት እንጂ በዚህ ዓለም ላይ ያለ መከራ አያስጨንቃችሁ፣ ስደቱ አያስጨንቃችሁ፣ ረሃቡም አያስጨንቃችሁ፣ ችግሩም በሽታውም አያስጨንቃችሁ። ከንቱ ነው እምነቱ ካላችሁና ሕያዋን ናችሁ ነው የሚለው ኃይለ ቃሉ። እንግዲህ የምክር ያስተማራችሁ ክብርና ምስጋና ለእሱ ይሁን። እኛም ደግሞ ሰምተን ለመጠቀም ያልቃል። የሉቃስ ወንጌል ምዕራፍ 12 ከቁጥር 5 ላይ ያለውን መነሻ ግን የተባለው እናንተ በይበልጥ ብታነቡት መልካም ነው። አሁን ከሰማነው የበለጠ ብዙ ምስጢር ማወቅ ትችላላችሁ። የምትችሉም ሰዎች አንቡት።